የሀገራችንን የነገ ዕጣ ፈንታ የልጆቻችንን የወደፊት ህይወትና የሁላችንንም የኑሮ አቅጣጫ ባንዴ ለመቀየር የሚያስችል እጅግ ኃይለኛ መሳሪያ በእጃችሁ ላይ ቢገኝ ምን ታደርጉበታላችሁ? በዛሬው ዕለት ሀገራችን ኢትዮጵያ 7ኛውን አጠቃላይ ምርጫ ያካሄደች ነው። በዚህ ታሪካዊ ወቅት ዲሞክራሲ ለኛ ለኢትዮጵያን ምን ያህል ዋጋ እንዳለው ቆም ብለን ልናስብ ይገባል። የነጻነት ታጋዩ ኔልሰን ማንዴላ ዲሞክራሲ እጅግ ክቡር ዋጋ አለው፣ ምርጫ ደግሞ በዲሞክራሲያዊ መንገድ የወደፊቱን ጊዜ የምንቀርጽበት እጅግ ኃይለኛ መሳሪያ ነው ይላሉ። ይህ ክቡር ዋጋ ግን በፖለቲካ መድረኮች ላይ በሚንጸባረቁ የሞቁ የሀሳብ ክርክሮች ብቻ የሚከፈል አይደለም። እውነተኛው የዲሞክራሲ ልኬት በተግባር የሚመዘነው እርስዎ ባለዎት ጊዜ ሁሉ በምርጫ ጣቢያዎች በነቂስ በመሰለፍ የዜግነት መብትና ግዴታውን በሚስጥራዊ የድምጽ መስጫ ሳጥን ውስጥ በክብር ሲያኖሩ ነው። በእጃችን የምንይዘው ያቺ አንዲት አነስተኛ ወረቀት ማስታወሻ አይደለችም። የዘመናዊ አስተዳደር የማዕዘን ድንጋይ፣ የፍጹም እኩልነታችን ማረጋገጫና የላቀ የሀገር ፍቅር መገለጫችን እንጂ። ዝነኛው አሜሪካዊ ፕሬዝዳንት አብርሃም ሊንከን በህዝብ ከህዝብ ለህዝብ የተመሰረተ መንግስት ሲሉ የገለጹት የዲሞክራሲ ጽንሰ ሀሳብ መሬት የሚነካው እርስዎ ካርዶን ይዘው ምርጫ ጣቢያ ሲገኙ ብቻ ነው። ስለዚህ የኔ ድምጽ ምን ፋይዳ ይኖረዋል ካላችሁን ምላሹን ነው። ይህ የመምረጥ መብት በነፃ የተበረከተ ስጦታ አይደለም። የድምጽ መስጫ ካርድ ታሪካዊ ጉዞን ወደ ኋላ መለስ ብለን ስንቃኝ በእጃችን የምንይዘው ካርድ ዋጋ የተከፈለበት የነፃነት ሰነድ መሆኑን እንረዳለን። ታዋቂዎቹ ዓለም አቀፍ የምጣኔ ሀብትና የፖለቲካ ተመራማሪዎች ዳረን አሴሞግሉና ጄምስ ሮቢንሰን ዋይ ኔሽንስ ፌይል በተሰኘው ተጽዕኖ ፈጣሪ መጽሐፋቸው እንዳስረገጡት የዜጎችን ድምጽ የሚያከብሩ አሳታፊ የፖለቲካ ተቋማት ለሀገር እድገትና ለዲሞክራሲ ጽኑ መሰረት ናቸው። ይህንን ዓለም አቀፍ እሴት ከሀገራችን ከኢትዮጵያ ነባራዊ የፖለቲካ ታሪክ ጋር ስናስተሳስረው የምርጫ ጉዟችን ውጣ ውረድ የበዛበት ሆኖ እናገኘዋለን። ለዘመናት የካርዱ ከፍታ በፖለቲካዊ ሽኩቻዎችና በተቋማዊ ድክመቶች ሲፈተን ቆይቷል። ዛሬ ግን ከትናንት የታሪክ ስህተቶቻችን ተምረን የሀገራችንን የፖለቲካ ምህዳር ከጥይት ይልቅ ለካርድ፣ ከአመጽ ይልቅ ለምርጫ ሳጥን ቅድሚያ ወደሚሰጥበት የተስፋ ምዕራፍ እያሸጋገርን እንገኛለን። አሁን ላይ እርስዎ ይችን አነስተኛ ወረቀት ወደ ድምጽ መስጫ ሳጥን ሲመልሱ የልዩነቶቻችን ማስታረቂያና የነገዋን የለማች ኢትዮጵያ ንድፍ ማሳያ መሳሪያ መሆኗን በተግባር እያረጋገጡ ነው። ታዲያ የዚች አነስተኛ ካርድ ኃይል ምኑ ላይ ነው? የድምጽ መስጫ ካርድ የሀገርን የልብ ትርታ የምናዳምጥበትና እጣ ፈንታዋን የምንወስንበት ኃይለኛ የዜግነት ቋንቋ ነው። ፈላስፋው ዣን ዣክ ሩሶ እንዳስገነዘበው ዜጎች ይህንን ኃይለኛ ካርድ ሲጠቀሙ 4 አንኳር ዲሞክራሲያዊ እሴቶችን በአንድ ጊዜ ያረጋግጣሉ። አንደኛ፣ እኩልነትን ማረጋገጥ። በምርጫ ሳጥን ፊት ሁላችንም ፍጹም እኩል ነን። ሀብታም ከድሃው፣ ምሁር ከሰራተኛው የሚለይበት መደብ የለም። የእያንዳንዱ ዜጋ ድምጽ አቅም እኩል መሆኑ ትልቁ የዲሞክራሲ ሚዛን ነው። ሁለተኛው፣ ተጠያቂነትን ማስፈን። የመረጥናቸው ተወካዮች ቃል የገቡትን መሬት ካላወረዱልን በሚቀጥለው ምርጫ በዚሁ ካርድ ከስልጣን ገበታቸው እናነሳቸዋለን። ካርዱ ፖለቲከኞችን ለህዝብ ፍላጎት እንዲገዙ የሚያደርግ የተጠያቂነት ሰይፍ ነው። ሶስተኛው፣ የሀገር ፖሊሲን መቅረጽ። መንግስት ለኛ የሚጠቅሙ ፖሊሲዎችን እንዲተገብር ጫና የምንፈጥረው የልባችንን ትርታ በሚያስተጋባ አካል ላይ ድምጻችንን ስናሳርፍ ነው። አራተኛው ካላችሁ ዓለም አቀፍ ሞገስ። በሚሊዮኖች የተመረጠ መሪ በዓለም አቀፍ መድረኮች ላይ ሀገሩን በኩራት ለማስጠራት የሚያስችል ጽኑ የጀርባ አጥንት ይኖረዋል። በምርጫ ወቅት ግን በብዙዎቻችን አእምሮ ውስጥ የሚመላለስ አንድ አደገኛ ጥያቄ አለ። የኔ አንዲት ድምጽ ታዲያ ምን ታመጣለች? ይህ እጅግ የተሳሳተ ትርክት ነው። ካርድን አጣጥፎ በቤት መቀመጥ ሀገርን ለማይገባት አመራር በዝምታ አሳልፎ መስጠት ነው። አለመምረጥ ህልማችንን ለማይጋራ አካል አሜን ብሎ ተገዢ መሆንን ያመጣል። የላቀ ራዕይ ያላቸው እጩዎች በግዴለሽነታችን ምክንያት ብቻ እንዲሸነፉም ያደርጋል። ከሁሉም በላይ ደግሞ የአስተዳደር በደል ሲያጋጥመን ለምን ብለን የመጠየቅ የሞራል ልዕልናችንን ይገፋል። እስኪ ዓለም አቀፍ መረጃዎችን ከዚህ አንጻር እንፈትሻቸው። ምርጫዎች በአግባቡ ሲተገበሩ ካርድ ጠመንጃን ዝም የሚያሰኝና ሰላምን የሚያረጋግጥ ኃይለኛ መድኃኒት ይሆናል። ዓለም አቀፉ የዲሞክራሲና የምርጫ ድጋፍ ተቋም አይዲኤ መረጃዎች ይህንኑ ያረጋግጡልናል። ከ70 በመቶ በላይ ከፍተኛ የምርጫ ተሳትፎ ያላቸው ሀገራት ጠንካራ ኢኮኖሚ መረጋጋትና ዝቅተኛ የሙስና ምጣኔ ይመዘገብባቸዋል። ህዝብ በነቂስ ወጥቶ ሲመርጥ
ስልጣን ላይ ያሉ አካላት የህዝብን ድምጽ ፈርተው ለተጠያቂነት ይገዛሉ። በአንጻሩ የህዝብ ተሳትፎ ከ50 በመቶ በታች በሚሆንባቸው ሀገራት የዲሞክራሲው ጤንነት አደጋ ላይ ወድቆ የፖለቲካ አለመረጋጋት ይስተዋላል። ይህ የሚያሳየን የድምጽ መስጫ ካርድ ሰላምና ጸጥታን ጠብቆ የሚያቆይ የማዕዘን ድንጋይ መሆኑን ነው። በምርጫ ሂደት ውስጥ ዳር ቆሞ በመታዘብና በማማረር ብቻ የሚመጣ ሀገራዊ ለውጥ የለም። ዘላቂነት ያለው ዲሞክራሲ የሚገነባውና እኛ ዜጎች ከዳር ተመልካችነት ወጥተን ኃላፊነታችንን በተግባር ስንወጣ ብቻ ነው። በእጃችን የምንይዘው እያንዳንዱ ካርድ የነገዋን ሰላማዊና ጠንካራ ኢትዮጵያ ለማነጽ የምንጠቀምበት እጅግ ውድ ጡብ ነው። የተሻለችና የሁላችንም የሆነች ሀገር የምትገነባው በተስፋ መቁረጥ ውስጥ በሚያማርሩ ሰዎች ሳይሆን የኔ አንዲት ድምጽ ለሀገሬ ጣፈንታ የላቀ ዋጋ አላት ብለው በሚያምኑ ንቁ ዜጎች ነው። ስለዚህ ዛሬ ድምጽ መስጫ ቀናችን ነውና ካርዶን ወደ ወሰዱበት የምርጫ ጣቢያ በማምራት ታሪካዊ ኃላፊነቶን ይወጡ። ምርጫ የዜግነት አሻራችንን የምናኖርበት የክብር መድረክ ነው። የድምጽ መስጫ ካርዳችን ደግሞ የዚህ ታላቅ ሀገራዊ ክብር መክፈቻ ቁልፋችን ነው።